የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ስፍራውን በጌታ ስም አነባለሁ። በጌታ ስም እንሰማለን። ኢየሱስም ወደ ፊልጶስ ቂሳርያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅን ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥመቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ኤርምያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔን ማን እንደሆኑ ትላላችሁ አላቸው። ስምዖንም ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ማን ነው ያለው? እዛ ጴጥሮስ ምንድን ነው ያለው? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። እስከዛ ኢየሱስ መልሶ ምን አለ? ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህንን አልገለጠልህምና ብፁዕ ነህ ያለው ኢየሱስ ነው። ኢየሱስ ነው ለጴጥሮስ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። በጣም ተገረመና ኢየሱስ እኔንማ ሥጋና ደም አልገለጠልህም አለ። እሺ ቁጥር 23 ወረድ እስቲ ለሰው ግልጽ እንዲሆን ከቁጥር 21 ጀምር እስቲ። ከዚያን ቀን ጀምሮ ነው። እሺ ማቴዎስ ወንጌል ምዕራፍ 16 ከቁጥር 21 ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሦስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር። የሚገልጠው ኢየሱስ ነው። እንደሚገደል፣ እንደሚሞት፣ እንደሚነሳ ከፊት ያለው ጊዜ አስቸጋሪ ጊዜ እንደሆነ ይሄን ተናገረ ኢየሱስ። ከዛስ ጴጥሮስም 22 ላይ ጴጥሮስም ወደ እርሱ ወስዶ አይሁንብህ ጌታ ሆይ ይህ ከቶ አይድረስብህ ብሎ ሊገስጸው ጀመረ። ጴጥሮስ ኢየሱስን ነው። ሁላችሁ ወደዚህ እዩ። እንደው ታቆማለህ። ከዛሬ በኋላ በሰው እጅ እሞታለሁ፣ ይገርፉኛል፣ ይገደላለሁ፣ ይሞታለሁ፣ ይሰቀላል የምትለው ጉዳይ ከዛሬ በኋላ አቁም ብሎ ጴጥሮስ ኢየሱስን ከዛሬ በኋላ እንደዚህ እንዳትል፣ አንተ አትሞትም፣ አንተ አትገደልም፣ አንተ አትቀበርም። ምን እያልክ ነው? ተቆጣ ጴጥሮስ። ጌታ ግን ምን ያለ ነው? የመጣው ለመሞት ነው። አሁን ጨለማ ጊዜ ደርሷል። ምንም አምላክ ቢሆን እንኳን በድንቅና በተአምራት ማምለጥ እስከማልችል ድረስ ከፊት ያለው ጊዜ ብሎ ትንቢት ሲናገር ጴጥሮስ ግን ተቃወመ ይህን ሐሳብ። ከዛ ምን አለ ኢየሱስ? ቁጥር 23 እርሱ ግን ዘወር ብሎ ጴጥሮስን ወደ ኋላዬ ሂድ አንተ ሰይጣን የሰውን እንጂ ወደ ኋላዬ ሂድ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታስብምና እንቅፋትም ሆነህብኛል አለው። ምዕራፉ አንድ ነው። ቃሉ አንድ ቦታ ነው፣ ግን ቃሉ ይጋጫል በሆነ ቦታ ላይ። ከላይ በኩል ራሱ ኢየሱስ ለጴጥሮስ ሥጋና ደም አልገለጠም፣ የሰማይ አምላክ ነው እንጂ የሰማይ አባት ነው እንጂ የገለጠልህ አለው። በጣም አደነቀው ጴጥሮስን። ደግሞ እዚህ ቦታ ላይ አንተ ሰይጣን የሰውን እንጂ የእግዚአብሔርን ሐሳብ አታውቅም፣ እንቅፋት ሆነብኛል፣ አንተ ሰይጣን አለው። ጨርሻለሁ፣ አመሰግናለሁ። እኔ በምድር ላይ በጣም የሚገርመኝ ሰው ቢኖር ራሱ የሚያጠፋ ሰው፣ በዛ ሰው ይገረማለሁ። አይታችሁ ከሆነ በየሐኪም ቤት፣ በየሆስፒታል፣ በየጤና ጣቢያ የሞላ ህዝብ ሁሉ ሞት እምቢ ብሎ ነው፣ ላለመሞት ነው የሰው ሁሉ የሚታገለው። አሁን ብትሄዱ ወረፋ አለ በየጤና ጣቢያ
በየሆስፒታል፣ በየወረዳ፣ በየሀገር ይሄ የሞላ ሰው ሁሉ ሞት ፈርቶ ነው። አልሞትም ብሎ ነው። ወደዚህ ጉባኤ ከመጣ ጉባኤ ግማሹ ሞትን ፈርቶ ነው። ሞትን ጠልቶ ነው። በዚህ ጉባኤ መካከል ለማናችሁም ሰሞኑ ትሞታል ብዬ ብናገር ማናችሁም አትቀበሉ። በኢየሱስም ነው የምትሉት። ያን ያክል ነው ማንወደው ሞት። ይሄን ግን ማንወደው ሞት ፈልገው ደግሞ ገመድ ይዘው የሚሰቀሉ አሉ። ከፎቅ ላይ ራሳቸውን የሚጥሉ ሰዎች አሉ። መርዝ ጠጥቶ የሚሞት ሰው አለ። በየማረሚያ ቤት ሄዳችሁ ብታዩ ብዙ የዋህ ሰዎች ታስረዋል። መልካም ሰዎች ታስረዋል። በዚህ አጋጣሚ በማረሚያ ቤት ሰው ያለ ሰው ካለ እጅ ያሳየኛል። አንድ ቁም ውስጥ ካላችሁ በማረሚያ ቤት ሰው ያለ ሰው ፎቶ ይዛችኋል? እስቲ ከፍ አድርግ ከያዛችሁ። ማይክ ያዘ ማን ነው? እሱ ጋር አይደለም አንዴ እስቲ ወንድሞቼ በል። ወንድሞቼ፣ ሁለት ወንድሞቼ፣ አበባው አሹ፣ አሸናፊ፣ አይዟችሁ በቅርብ ጊዜ ሁለት መልካም ልጆች ናቸው። እስቲ ጌታ ሆይ ጅጅጋ አደባባይ ላይ መቆም ይብቃ። እንደዛ ብዬ ጽፌ መጥቻለሁ። ተቃጥሏል። እንደዛ ብዬ ጽፌ መጥቻለሁ። አሁን ያቃጠልከው አሁን የተቃጠለው ጅጅጋ አደባባይ ላይ መቆም ይብቃ ብዬ ሰማይን እሺ ብለዋል። እንደዛ ብዬ ጽፌ መጥቻለሁ። ሩቅ ቦታ ሆኜ ነው አስገቡ ይቃጠል ቅድም ያልኩ። ጅጅጋ አደባባይ ላይ መቆም ይብቃ። ሰማይ ነው ይሄን ጉዳይ ያለው። ሁለት ወንድሞች ታስረው ያለው ሁለት ወንድሞች 18 ዓመት ላይ ፈረድ ያለው ወንድሞች ተፈርዶ ውሳኔ ወስዶ ያለው ሰዎች ወንድሞች አሁን 4 ዓመት ነው። አራተኛ ዓመት ይዟል። አራተኛ ዓመት። አዎ 13 ዓመት አይደለም የሚቀረው። አዎ ዛሬ ማታ ይግባኝ። አሜን አሜን። ይችላል ይችላል። አንዴ ቁጭ በሉ። ኢየሱስ እስቲ ከኔ ጋር ህዝብ ሰው ሁሉ ወደ ላይ ቀና ብሎ እስቲ ይግባኝ በሉ። እስቲ ድገሙና አንዴ ይግባኝ በሉ። እስቲ እና ታዲያ ይሄ የሚያክል ሞት ሁላችን አንወድም። ታዲያ ሰዎች እንዴት አድርጎ ነው የሚሞቱ ብትሉ ኢየሱስ የሚባለው ኢየሱስን የማይቀበሉ ሰዎች አሉ። ኢየሱስን የማይቀበሉ ሰዎች አሉ። አሁን ክብር ለኢየሱስ ይሁን እንጂ በደርግ ጊዜ እንደምታውቁ ነው። እናንተ የእግዚአብሔር ሰዎች ከዚህ በኋላ የፈለገ ተናጋሪ የፈለገ የተማረ ሰው መጥቶ ኢየሱስ ጌታ አይደለም ብሎ ማሳመን ይችላል? ልክ አንተ የተኛው ተናጋሪ ነጩ መጣ፣ ጥቁር መጣ፣ ረጅም መጣ፣ አጭር መጣ፣ ከቸርች መጣ፣ ከመስጊድ መጣ፣ ማንም መጥቶ ኢየሱስ ጌታ አይደለም ብሎ ማሳመን እንደማይችል ሁሉ ኢየሱስን እስከ ፍጻሜ የማይቀበሉ ሰዎች አሉ እኮ።
መቼም ከኛ ውስጥ የፈለገ ይሁን እንጂ ኢየሱስ ጌታ እንደሆነ አእምሮአችን ያውቃል፣ ልባችን ያውቃል። መካድ ብንችል መካድ አንችልም። በአፍ ብንክድ መንፈስ አይክድም። ያን ያክል ነው ወደ ውስጣችን የገባው። ወደ እኛ ውስጥ እንደዛ እንደገባ ሁሉ በሕይወት እያለ ኢየሱስ የሚባል ስም ጌታ ማይቀበሉ ሰዎች አሉ። ሌላ ዓለም አይደለም፣ በኢትዮጵያ ምድርም አሉ። ለአንዳንዶቻችሁ ብዙ ምሳሌ አያስፈልግም። ባለቤትሽ እንኳን አይቀበልም፣ አጎቴ እንኳን አይቀበልም፣ አባቴ እንኳን አይቀበልም። ምን አይነት ትምህርት ቢገባ ነው ወደ ውስጥ? ምን አይነት ሐሳብ ቢከት ነው እዛ ውስጥ? ምን አይነት ጥላቻ ቢያድር ነው በዛ አእምሮ ውስጥ? ምን አይነት ሰው ተናግሮ ይሁን? እንዴት አድርጎ አስተምሮ፣ እንዴት አድርጎ ተናግሮ፣ እንዴት አድርጎ አሳምኖ ነው ሰው ኢየሱስ ጌታ አይደለም ብሎ የሚከራከረው? ግን ብዙዎች ኢየሱስን እንደ ጌታ አድርጎ አይቀበሉም፣ አያምኑም፣ አይገረሙም በሱ። እና በርካታ አስተማሪዎች ስሪንጅ አይደለም ጥንስሳ አይደለም እውቀት ይከታሉ። ያ ቦታ ይይዛል። በራሱ መንፈስ ነው። አሁን እኛ ሁላችን በራእይ አየን ብለን እንደምናወራ ከሰዎች እንደምንሰማ ሰይጣን ሐሳብ ወደ አንተ ሲያመጣ የሆነ ጥቁር ቀንድ እንደዚህ አልቆ ቢመጣ ኖሮማ ትቃወማለህ። ሰይጣን ወደ አንተ የሚያመጣው ሐሳብ እግዚአብሔር ካረዳ ያንተ ሐሳብ ይመስላል፣ ያንተ የራሴ ሐሳብ ይመስላል። አሁን ነፍሰ ገዳይ ብታገኘው እየገደለ አይጸጸትም። እገላለሁ እንደው ሲያንስ ነው። እየገደለ ምን ያንሳል? ገለው እንኳን ሲያንስ ነው ይላል። መንፈስ ነው። እግዚአብሔር ካረዳ ኢየሱስ ጌታ ነው። እስቲ ቀኝ ከፋና እኔ አልሞትም በል። እስቲ በኢየሱስም አልሞትም በል። አንድ ሐሳብ ወደ አእምሮ ሲመጣ ከሰይጣን እንደሆነ የምታውቀው የሐሳብ ያስጨንቃል፣ ሰላም አይሰጥም፣ ደስታ አይሰጥም። መርዝ ይጠጣለው። ያንተ ሐሳብ ይመስላል፣ ንጹህ ማይንድ ይመስላል። እንትናን ይገላለሁ ያንተ ራሴ ሐሳብ ይመስላል፣ ግን ያንተ ሐሳብ አይደለም። ምንጩ ከሰይጣን ነው። የዲያብሎስን መንገድና ስራውን አንስትም። እንደዛ ከሆነ ያሳስታል ማለቱ ነው። ዛሬ ለዚህ ጉባኤ እንዲህ በምን ሐሳብ ነው ማገለግላችሁ? መንፈሳዊ ውጊያ ጨርሻለሁ። መንፈሳዊ ውጊያ መንገዱን ካወቃችሁ ከዛሬ በኋላ አይሸውዳችሁም። እስቲ አሜን፣ እስቲ አሜን። ሰይጣንም ይጠቀማል፣ ጌታም ይጠቀማል። አሁን ለአንድ ጴጥሮስ ጌታም ተጠቀመ አይምሮን፣ ሰይጣን ተጠቀመ አይምሮን። በአንድ ምዕራፍ፣ በአንድ ቁጥር፣ በአንድ ቦታ ላይ ጌታም ሲጠቀም እናያለን። ሲያደንቀው ኢየሱስ ሰይጣን ሲጠቀም እናያለን። አንተ ሰይጣን ብሎ ሲቃወም ኢየሱስ። በሁሉም ጴጥሮስ ነው። አሁን ሐዋርያ ነበረ፣ አሁን አጋንንት ገባ አትልም። በአንድ ቀን ሊበላችሁ፣ በአንድ ሊበላችሁ። ኢየሱስ ጌታ ነው። እስቲ አንድ ቀኝ እጅን ጫን በጭንቅላት ላይ። ከዚህ ጉባኤ ውስጥ እኮ ወደ 17 ሰዎች አላችሁ። በቅርብ ጊዜ ራሳችሁን ለማጥፋት ዝግጁ ሆናችሁ ያላችሁ ሰዎች፣ ራስን ለማጥፋት ያላችሁ ሰዎች አላችሁ። ሞት ነው የምታይክ። ራስን አጥፋ፣ ሙት። ከዚህ በላይ ምን ታደርጋለህ?
የሚል መንፈስ ይከሳቸዋል። እስቲ ሞት ሞት የምታያችሁ ሰዎች ባላችሁ ቦታ ቆሙ። አንዴ እስቲ ሞት ሞት የምታያችሁ ሰዎች እዩ እስቲ ሰው እንዴት ሞት ይመኛል? ሰው እንዴት ሞት ይመኛል? እነዚህ አሁን ዛሬ ነገ ሞት ሆይ ወዴት ነህ እያሉ ነው። መርዝ ጠጥቶ ይሁን ከፎቅ ላይ ወርቆ ይሁን ብቻ ምን አድርጎ ይሁን ሞት ሞት ነው የምታያችሁ፣ ህይወት አይታያችሁም። እናንተ የቆማችሁ ሲያነ እጃችሁ እንዲያርጉና በኢየሱስ ስም ብሎ እስኪ ድገሙ። ሲያነ ድገሙ። ሲያነ አንተ አትሞትም፣ ገና ተስፋ አለ፣ ገና ቃል አለ፣ ገና ረጅም ትሄዳለህ፣ ገና ታገለግላለህ፣ ህይወት መልካም ይሆናል። እስኪ አሁን በኢየሱስ ስም ብሎ እስኪ ድገሙ። ሲያነ አንዴ ቁጭ በሉ፣ ይመለሳለሁ። ቅድም እንዳልኳችሁ ነው። መንፈስ የውስጥ መንፈስ ኑሮ ይፈልጋል። የሥጋ መንፈስ ከዚህ በኋላ አይሳካልህ። ብትሞት ይሻላል፣ እንዲህ ብትሆን ይሻላል፣ እንዲህ ብትሆን ይሻላል። ወደ ሔዋን መጣ አይደለ? እባቡ መጥቶ አናገራት። እጆን ይዞ አይደለ ያበላት፣ አይምሮን ቀየረ። ከዚህ እኮ ብትበይ አላት። ብይና ዓይንሽ ይከፈታል ይበል። ይሄን ከበላሽ ከጌታ በላይ ነው አዋቂ የምትሆኚው። ሰማይ ሁሉ ይከፈታል። ስንት ምበላ እያለ ሰይጣን በአካል አልመጣም፣ ሐሳቧን ቀየረ። ይሄን ብይ፣ ይሄን ጠጪ፣ እሱንም አብዩ፣ ከዛ ዓይንሽ ይከፈታል። ከዛ እንዳንቺ ማንም የለ። አሳመናት። ናታሜ እና ሰይጣን ሲመጣ ዞር። ሰይጣን ሲመጣ ድምጽ ያሰማ ቀንድ አውጥቶ ብናገር ኖሮም አይቀበልም። ሲመጣ ኮቴ የለም፣ ቀንድ የለም፣ አይረብሽም። ማይንድን ይቀይራል። ከዚህ በኋላ መቼም አይሳካልም። ዕዳ ከሆነ አንተ አትከፍልም። ገጠር ብትገባ ከተማን ብትሄድ አይሳካልህም። ጠጣ መርዝ፣ ራስን ወርውር፣ ጌታ ይቅርብህ፣ ምንም አታደርግም። ከዚህ በኋላ ዋጋ የለም። የሰራዊት ጌታ እግዚአብሔር ካረዳ በስተቀር ይሄ ሐሳብ ወደ ውስጥ ከገባ ትቸገራላችሁ። ይሄ ስንት ነው? ይሄ ስንት ነው? ይሄ ስንት ነው? እጃችሁ ከፍ አድርጉልኝ። ከእናንተ ውስጥ በማናችሁ ቤት ሞት አይሰራም፣ ሐዘን አይሰራም፣ ጨለማ አይሰራም። እሰን አይሆንም በሲ እሰን አይሆንም በሲ እሰን አይሆንም በሲ ኢየሱስ 40 ቀንና 40 ሌሊት ለጾም ጸሎት ሄደ አይልም። በዲያብሎስ ሊፈተን ሄደ ይላል። 40 ቀን 40 ሌሊት 40 ቀን 40 ሌሊት ኢየሱስን ይገረማለሁ። ዓለምን በአንዴ አሳየ። ዓለም እኮ በአንዴ አይታየም። ከነገናችሁ ዓለም እኮ በአንዴ አይታየም። በሐሳብ ነው የሚያሳየው። ዓለም ሁሉ በአንዴ አሳየ። ወርቄ ብትሰግድልኝ ይህን ሁሉ ለአንተ አሳልፈ እሰጣለሁ። ሀካ እስቲ ድንጋይ ዳቦ አድርግ። ድንጋይ እኮ መቼም ዳቦ አይሆንም። ሰይጣንን መቋቋም የምትችሉ ብቸኛው መሳሪያ የእግዚአብሔር ቃል። ጨርሻለሁ። በቃል የመጣው መንፈስ በቃል አሸነፈ ኢየሱስ። ጥቅስ ጠቅሰው ሰው በእንጀራ ብቻ
ለአምላክ ለእግዚአብሔር ብቻ እግዚአብሔር ካረዳ ቃል በውስጥ ከሌለ ደርሶ መልስ ላይ ነው የምትወርቀው። መጣው ብለህ ትወርቃለህ። በዚህ በአስቸጋሪ ጊዜ የሥጋ ፍላጎት፣ የዓይን አምሮት መጥፎ ነው። የዓይን አምሮት፣ የሥጋ ፍላጎት እግዚአብሔር ካረዳ በስተቀር ከዚህ ጉባኤ ስትሄድ ያለፈው ጉዳይም አትመኝም። ተራ ቦታም አትወርቅም። ዓለም ከሆነ ዓለም ነው። በዚህ ወር እንዲህ ይሆናል። ለሕይወታችሁ የሚያስፈልገው ቤዚኩን እግዚአብሔር ያዘጋጃል። እስቲ አሜን። ቀኝ ከፈ ጌታ ሆይ በርሲ ጌታ ሆይ ብዙ ጉዳይ ሆኖ ከቤትም እንዳያወጣኝ ባዶ ሆኜ ከቤትም እንዳልጠፋ እባክህ ጠብቀኝ በለሲ። ዓለም አስቸጋሪ ነው። ዛሬ መቆሚ ለነገ ዋስትና አይሆንም። ሰይጣን በጣም አሁን እንደ ሰው እየሆነ ነው። አሁን እግር አውጥቷል። የድሮ እግር የለውም። አሁን እንደ ሰው ይራመዳል። በአካል መጥቶ ያጫውታል። አይምሮ ይሰርቃል። ልብን ይሰርቃል። ሐሳብ ይሰርቃል። መንገድ ይሰርቃል። ከጌታ ሰምቻለሁ። የትኛው መንፈሳዊ ውጊያ ከዛሬ በኋላ አንተና ቤትን አይችልም። እሰና አይችለኝ በሲ እሰና አይችለኝ በሲ። አሁን ቆጠጋ ብዬ እኮ ብዙዎቻችሁን ባማክራችሁ ጌታ ነው ማን ነበር ቅድም እዚህ ሞት የሚለው አንዱ አንተ ነህ። ቁም እስቲ አንዱ አንተ ነህ። ቁም እስቲ አንተን ቁም እስቲ ሰላም ብለህ እስቲ አንተ ሞት የሚሸትክ ምንም ገንዘብ አተ ወደ 108,000 የሚያክል ብር ተበድረሃል። አሁን ከየትም እንዳት ብር የለም። አንተ በእጅ ብር የለም። ተበድረህ 108,000 ብር አለ። ወደዚህ ቦታ አሁን የመጣ ገንዘብ ስላጣ ተበድረህ ነው የመጣው። ያ አሁን ለኢዳ ገንዘብ ምንም የለም። ያ ሲስተም አንተ ሁሌ ያስጨንቃል። አንተ ለዛ ጉዳይ ፈርተህ እኔ ከዚህ በኋላ ወደ 100,000 ብር ከየት አገኛለሁ ከምዋረድ ከምታሰር አሁን ራስህ መመለስ ሰላም በላይ ይሄ ጉባኤ ሁሉ ይስማ። በቅርብ ጊዜ የራሴ ማኪና ይኖራል። አሜን። ኧረ እልልታ ጭብጨባ ለጌታ። ቁጭ በል። እሷን ስጋቱ ምንድነው? 100,000 ነው። ጌታ የሚያየው ምንድነው? ማኪናዎችን፣ ድርጅቶችን፣ ቤቶችን እጅግ ከፍ አድርግልኝ። ለአንተ የመጣ ለብዙዎቻችሁ ይሄ ሰይጣን በጆሮ አይሳካም አለ አይደለም? አይሳካም፣ አትወልጅም፣ አታገቢም፣ ሰው አይቀበልም፣ አንተ ዋጋ የለም አለ አይደለም? እኔ ደግሞ ዛሬ ልጸልይልህም አንተ ሰይጣን ኢፈር። አሜን። አንተ ሰይጣን ኢፈር። አሜን። ከዛሬ በኋላ ይሄ ጉባኤ በገንዘብ ይባረካል። አሜን። በጤና ይባረካል። አሜን። በፋይናንስ ይባረካል። አሜን። በህይወት ይባረካል። አሜን። እስቲ እኔ ይባረካል። በዚህ ይባረካለሁ። አንዴ ቁጭ በሉ። ኢየሱስ ጌታ ነው። እስቲ ባላችሁ ቦታ ዘርጉ። እጆቻችሁ እስቲ ባላችሁ ቦታ ሁለት እጅ ዘርጋ። እስቲ ሁለት እጅ ዘርጉ። ሰይጣን የሚሰራው ሁለት ጉዳይ ልንገራችሁ። ሰይጣን የሚሰራው የመጀመሪያ ፍርሃት ይለቅብሃል፣ ጭንቀት ይለቅብሃል። በድንቅና በታምራት ካልወጣችሁ በስተቀር የፈራ ሰው አስቸጋሪ ነው። በትምህርት ማሳመን አንችልም። ሰብከን ብዙ ማሳመን አንችልም። ሰይጣን መጥፎ ነው። አሁን ለብዙዎቻችሁ ሞራልህን፣ አቅምህን፣ ጉልበትህን፣ ጸጋህን፣ ድፍረትህን መጥቷል። ፈሪ አድርጓል። አሁን ይሄን ወንድማችን ባሌዳው እዚህ የለም፣ እያሳደደ አይደለም፣ መድሬ አልወጣም። ግን ምን እያለ ነው? ትታሰራለህ፣ ይፈረድብሃል፣ አንተ ዋጋ የለም እያለ ነው። ጌታ ግን ምን ያለኝ ነው? እባርካለሁ። አሜን። ለብዙዎች አባት አደርጋለሁ። አሜን። ባላችሁ ቦታ ሆናችሁ በጭንቂ ውስጥ ያላችሁ ሰዎች ስሙኝ። በፍርሃት ያላችሁ ሰዎች ሁላችሁ ስሙኝ። ነገ ተብሎ ነገ ሲታይ በውስጥ ያው ለብዙዎቻችሁ ነገ አገባለሁ፣ እወልዳለሁ፣ አገለግላለሁ፣ ይሳካልኛል፣ እሄዳለሁ ብዙዎቻችሁ አትሉም። ነገ ምን ይታያል? ይሞታለሁ፣ ይጠፋለሁ፣ ዋጋ የለኝም፣
ይሄ የምታይ ከሆነ ነገ የሚባለው ሐሳብ ሲነሳ በውስጥ ፍርሃት የምሰማ ከሆነ ያ ሐሳብ ያንተ አይደለም፣ የሰይጣን ነው። ግደል፣ ሙት፣ አጥፋ፣ ዋጋ የለም። የትኛው ኔጌቲቭ አይዲያ ካለ ያ ኔጌቲቭ አይዲያ ሁል ጊዜ ከሰይጣን ነው። ይሄ የኔ ባህሪ አይደለም። እንዲህ ፈርቼ አላቅም፣ እንዲህ ሰግቼ አላቅም። አሁን ግን ምን መጣ ምትሉ ሰዎች ሁላችሁም ወደ ኋላ ተመልሰ መንፈሱን መቃወም አለባችሁ። መቃወም ከጀመርክ መንፈሱ ካንተ ይሸሻል። ቀኝ ከፈርግና በጌታ በኢየሱስ ስም ብሎስ በጌታ ድገሙና በጌታ በኢየሱስ ስም ብሎስ በጌታ በኢየሱስ ስም ድገሙና በጌታ በኢየሱስ ብሎስ አንተ እስቲ ያኔ ይሳካልኛ ብሎስ እስቲ ያኔ ይሆንልኛ ብሎስ ይሆንልኛል፣ እስቲ ያኔ ይሳካልኛ ብሎስ ይሳካልኛል፣ እስቲ ያኔ ይሆንልኛ ብሎስ አንተ ዛሬ ማታ እንዲህ ይሆናል። ለብዙዎቻችሁ የቃል ሰይፍ ወደ እጅ ይገባል። አሜን። የቃል ሰይፍ ወደ እጅ ይገባል። አሜን። ስለዚህ ፍርሃት ካለ፣ ድንጋጤ ካለ፣ ስጋት ካለ ይሄ ሐሳብ ከጌታ አይዘለም። ከጌታ ዘንድ የሆነ ጉዳይ አንድ ጊዜ ብቻ ነው የሚያስፈራ። ኃጢአት ሰርተ ከሆነ ወደ ንስሐ ፑሽ ያደርጋል። ለዛ ነፍስ ይጨነቃል። ወደ ንስሐ ሊያስገባ ነው እንጂ የሚያስፈራ ከዛ ውጪ ዮርዳኖስ ቢኖር፣ ኤርትራ ቢኖር፣ አንበሳ ቢኖር፣ እሳት ቢኖር እንኳን ከእግዚአብሔር ዘንድ የሆነ ድምፅ ፍርሃት አይሰማ። አንበሳን ታሸንፋለህ፣ ውሃን ታልፋለህ፣ እሳትን ታልፋለህ፣ ክስን ታልፋለህ፣ ያን ታልፋለህ፣ ያን ታልፋለህ። ከዛ ውጪ ኔጌቲቭ አይዲያ ሁሉ ከጌታ አይደለም። ሁሉ ሰው ቆሞ ያራግፋ ወልታች ከጭንቀት ከጭንቅላት ከእግሪ ከወገቢ ጤናን ህይወትን ቤትን ኑሮን እቅድህን ዓላማን ዝም ብለህ አራግፈው በጌታ በኢየሱስ ስም።